ይሄ ማለት እኮ ገና አፈላልጉን እናግኛትና እንግደላት ነው እያለ ያለው። ይሄ በቀጥታ በቃ መግባት ያለበት ይሄ እዚች ልጅ ህይወት ላይ የሆነ ነገር የሆነ አደጋ ቢከሰት ኃላፊነቱን የሚወስደው ይሄ ጅል ነው እንጂ የእናትህን ፎቶ ትቀቢሆ። አንዳንዶች በዚህ ዘመን ከኦርቶዶክሳዊነት ጋር የሚጣሉት ለምን እንደሆነ ታውቃላችሁ? አባሯት እኮ ነው የሚሉ፣ አስወጧት እኮ ነው የሚሉ። ሰላም ለእናንተ ይሁን። እንደምን አላችሁ? እንደምን ቆያችሁ? የቅዱሳን አምላክ ነው እግዚአብሔር ስሙ የተመሰገነ ይሁን። በሌላ ቪዲዮ ተመልሻለሁኝ። እንግዲህ በዚሁ በወቅታዊ ጉዳይ ማለት ነው የእመቤታችን የቅድስት ድንግል ማርያም ስነ ስዕል የቀደደች ያዋረደች ሴት በተመለከተ እንግዲህ ዓለም አቀፍ ተሳዳቢ ከሆኑ ጥዋት ላይ በሰራውላችሁ አንዱ ዮናስ የሚባል ሰው ነው። ዮናስ ማኛ ራሱን እያለ የሚጠራ መናኛ ሰው እንዲሁም ደግሞ ሞታ ቀራኒዮም በዚህ ጉዳይ ላይ እጅግ በጣም አሳፋሪ ንግግር ተናግሯል። የማይጠበቅ ያው በርግጥ ተሳዳቢዎች ናቸው፣ ስራም የላቸው፣ አላማቸው መሳደብ ነው። የሚያገኙት ነገር ምን እንደሆነ አይገባኝም። በዚህ እድሜያቸው ሁሉንም መዝለፍ ቤተክርስቲያንን ሌላውን ሁሉ ይናገራሉና ወንድማችን ብሩኬን የዘለፈበትን እንዲሁም ደግሞ እንደ ወንጀለኛ አድርጎ ያቀሳሰረበት ቪዲዮ አለ። እሱን የምናየው ይሆናል። ሐሳባችንን እንሰጣለን። እስኪ መጀመሪያ ይሄን ቪዲዮ እንየው። ከጀርባ በጣም ብዙ ኦርቶዶክሳውያን አሉ። ዛሬ እዚህ ቤት ውስጥ ተገኝተናል። ይህ ጉዳይ የተፈጸመበት ቤት ውስጥ ነው። እንግዲህ ከጀርባዬ በጣም ብዙ የተቆጡ ኦርቶዶክሳውያን አሉ። ካንተ ጀርባ ዝንብ እንጂ ሰው አይቆምም። በዚህ አሳፋሪ ተግባር ዝንብ አይቆምም፣ እንኳን ህዝብ። ማንኛውም ኦርቶዶክሳዊ ይሄ ባደረከው ነገር አይስማማም። በነገራችን ላይ በጣም የተቆጡ በጣም ያዘኑብ በጣም ብዙ ኦርቶዶክሳውያን አሉ። በጣም ብዙ። እኔ አሁን ራሱ አሁን የቤተክርስቲያን እንመራለን የሚሉት ቤተ እምነቱን እንመራለን የሚሉት ሰዎች እንዲህ አይነቶቹን ጠርተው ለህግ ማቅረብ ያለባቸው እነሱ ናቸው። እንደው እነሱ ናቸው። ከጀርባዬ ህዝብ አለ። ዝንብ የለም። እመቤታችን ስዕል አድኗል ስትተካበት የነበረው በዚህ ላይ ነው። አሁን ቤት ውስጥ የለችም እንደተባለው አወቆዬ ነው። እኚህ እናት እያለቀሱ እጅግ በጣም በምሬት ውስጥ ነው የሚገኙት። የት እንዳለች አናውቅም። ይሄ በይቅርታ ይታለፍ የሚል አይነት ልቦና ኖሮን አይደለም እዚህ የመጣው። ነገር ግን አሁንም ቢሆን ይቺ ልጅ እቺ ትክክለኛዋ ፎቶዋ ነው። እቺ ልጅ የምታውቁ ሰዎች በጠቅላላ በውስጥ መስመር ባካችሁ አድራሻችሁ ስጡን እንላለን። እርሱም ላይ ልንፈርድቦትም አይደለም እዚህ የተገኘ። ምን ልታደርጋት ነው ማለት ይቅርታ ለማድረግ አይደለም የመጣ ነው የምትለው? ቅድምም ተናግሬያለሁ። በዚች ልጅ ህይወት ላይ የሆነ ነገር የሆነ አደጋ ቢከሰት ኃላፊነቱን የሚወስደው ይሄ ጅል ነው እንጂ እንደዚህ አይባልም። ሄዶ ሰው ቤት ድረስ ተሄዶ ፎቶ እየታየ ቪዲዮ እየታየ እንደዚህ ይባላል? ህግ አለ እኮ መንግስት አለ አንድ ሀገር ውስጥ። ምን ልታደርጋት ነው ብታገኛት? ይሄ ማለት እኮ ገና አፈላልጉን እናግኛትና እንግደላት ነው እያለ ያለው። ይሄ በቀጥታ በቃ መግባት ያለበት ይሄ ህግ በሌለበት ሁኔታ ለህግ ይቅረቡ እያልን ዝም ብለን መጮህ ጥቅም የለውም። በቃ ህግ በሌለበት ሁኔታ ህግ ምንድነው? ክንድህ ነው። መብትህን ማስከበሪያ ማስጠበቂያ ክንድህ ነው። ይሄ ደግሞ ተፈጥሯዊ ጥቃትን መከላከል ይውላችሁ ራስን ከጥቃት መከላከል ተፈጥሯዊም ህጋዊም ሃይማኖታዊም መብት ነው። ማንም ሊነፍጋችሁ ሊከለክላችሁ አይችልም። ስለዚህ ይሄንን መብት እንጠቀም። በዚህ መብት ተጠቅመን ሃይማኖታችንን እናስከብር። እባካችሁን የነዚህ ሰዎች አመጣጥ ከቀን ወደ ቀን እየከበደ እየባሰ ጆሮአችንን ጭው የሚያደርግ ነገር ነው እየሰሩብን ያሉት። ነገ በዚህ ዝምታችን ከቀጠልን በዚህ የበግ የስልብ የደንቆሮ አመለካከት ከቀጠልንና ዝም ብለን ሲያጠቁን በዝምታ ነው በቃ ሃይማኖታችን ይከለክላል እያልን በድንቆርና አመለካከት ታውረን ከቀጠልን ለማየትና ለመስማት የሚከብድ ብዙ ግፍ ገና ያደርጉብናል። እባካችሁን አይምሮ ልቦና እንግዛ። የቤተክርስቲያንን ትክክለኛ አስተምህሮ እንከተል፣ መብታችንን ጥቅማችንን እናስከብር። እባካችሁ ይቺ ቤተልሔም የተባለች ግለሰብ ሴት ፕሮቴስታንት
በማን አለበኝነት በህገ ወጥነት በጋጠ ወጥነት ተነስታ የእመቤታችን የቅድስት ድንግል ማርያም ስዕል መቅደዷ የቅዱስ ገብርኤልን የኢትዮጵያ ቤተክርስቲያን ለአገልግሎት የምትጠቀምባቸውን ለአምልኮ የምትፈጽምባቸውን ቅዱሳት ስዕላት ያዋረደችበት ያንቋሸችበት ምክንያት ወላጅ አባቷ ትዝተው በዚህ መልክ ስለቀረጻት ነው። በዚህ መልክ ቀርጾ ጠበቃ የሆነላት ከጀርባ ሆኖ ያበረታቷት ትዝተው ሳሙኤልና መሰሎቹ ነቀለሜ ናቸው። ከኋላ ሆኖ አይዞሽ አሏት። ምንም ጥርጥር የለውም። ብሩኬን እንመጣበታለንና ልል የፈለኩት ራሱን ማያድን ስዕል አድኖ እያሉ ሲናገሩ እደነግጣለሁ። እግዚአብሔር እስኪ ራስን አድን እያሉት ነበረ ወደ መስቀል የወሰዱት። ይሄ ስዕል አድኖ ያድናል አያድንም? ጊዜ ይስጣችሁ ታዩታላችሁ። ጊዜ ይስጣችሁ። ወይ በልጆቻችሁ ወይ በልጅ ልጆቻችሁ ታገኙታላችሁ። ቤተክርስቲያን ራሷን አትከላከልም፣ ቤተክርስቲያን አምላክ የላትም ብለን አይደለም። እንደ ሰው እንደ አማኝ እንደ ክርስቲያን በምድራዊ የሰለጠነ ሰይጣናዊነት እየመጣ እጃችንን አጣጥፈን ግን ቁጭ አንልም። ማን የቤተክርስቲያን ጠበቃ አደረጋችሁ ይሉናል የቤተክርስቲያን ጥቂት ተከፋዮች። በጣም በሚያሳዝን መልኩ አትሊስት ከኛ ጋር መቆም ባይችሉ እንኳን አርፎ ዝም ብለው የምድራዊ ምጽአት ደሞዝ አይበሉም። ዝም ብለው ማን ከለከላቸው? ለቤተክርስቲያን ተዋጉ የለም፣ ስለ ቤተክርስቲያን ተዋጉ የሉም፣ ኢቭን ስለ ራሳችሁ እንኳን ተዋጉ የሉም። ግን የቤቱ ቅናት ያሳዝነኛል። በየትኛውም መልኩ አለችን የምንላት እውነት ከህቅታችን እስክትወጣ ድረስ ስለ እውነት ወደኋላ አንልም። ምንም አይነት ነገር ወደኋላ የሚያስደረገን ነገር የለም። አባቶቻችን ዝም ያሉት በተለያየ ምክንያት በምስጢር የቤተ ክርስቲያናችን አንደበት ሰዓሊተ ሕይወቱ ለአዳም መድኃኒታ ለሔዋን የምንላት የእኛ የሰው ዘር የመዳናችን ቁልፍ ምስጢርማ አምላክ የአዲስ ኪዳን ኪሩብ ከሰማይ የረቀቀች ዳግሚት ሰማይ በቀደመ ልመናዋ ፍጥረት የምታስምር አዛኝ የጻድቃን ወዳጅ የኃጥአን አማላጅ እናታችን አማላጃችን መመኪያችን በረሃብ ዘመን በልተን የጠገብንባት መሶባችን ድንግል ማርያም በጥማት ዘመን ጠጥተን የረካንባት ጽዋችን ድንግል ማርያም ልብሳችንም ጉርሳችንም ድንግል ማርያም ዘመዳችን ወገናችን ድንግል ማርያም በአስቸጋሪ ሌሊት ባለቀስን ጊዜ እንባችን የጠረገችልን ድንግል ማርያም ከመከራ ያወጣችን ድንግል ማርያም ከጭንቅ የገላገለችን ድንግል ማርያም እናታችን የኢየሱስ እናት የኛም እናት ወላዲተ አምላክ ቤዛዊተ ዓለም እመብርሃን ኪዳነ ምሕረት ስሟ የተመሰገነ ይሁን። የምትወዷት በደንብ አመስግኗት። ለአባታችን ቃለ ሕይወት ያሰማልን። እመቤታችን ቅድስት ድንግል ማርያም ወላዲተ አምላክ ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያምን በዚህ ልክ ድንቅ በሆነ መጽሐፍ ቅዱሳዊ በሆነ ቋንቋ ስለገለጹልን አባታችንን እግዚአብሔር አክብርልን፣ እግዚአብሔር ይስጥልን። እንግዲህ ትዝተው ሳሙኤል ስንመለስ ትዝተው ሳሙኤል አሁንም ቅድስት ቤተክርስቲያንን ከመንቀፍ ወደኋላ አላለም። ከመተቸት አምልኮን ከማንቋሽ ከመሳደብ ወደኋላ አላለም። አሁን በዚህ በተያያዘው ወቅታዊ ጉዳይ ቅዱሳት ስዕላትን ዛሬም እየተቸ እየነቀፈ ይገኛል። እየተሳደበ መተቸትስ አንድ ጉዳይ ነው፣ መንቀፍ መሳደብ ግልጽ በሆነ ይሳደባል። እስኪ እንስማው። ለልጅቱ ምክንያት የሆናት እሱ ነው። እንደዚህ አንዱ ዝቅ ብሎ አንዱ ከፍ ብሎ ታይቷል ብላ አረ ይሄ ነገር ወዴት እየሄድን ነው? ይሄ ስዕል አቅጣጫ እየሳተ ነው ብላ አንዳንዱ እጁ የተቆመጠ ነው እያለች ያቀረበችውን አቅርቤላችኋለሁ። አመጣዋለሁ መጨረሻ ላይ ፈገግ ብለን ነው ምን ጨርሰው። መጽሐፍ ቅዱስ ለማይናገረው ነገር ሲጀመር ምንም ሰጣ ገባ አያስፈልግም። በቃ በዚህ ውስጥ የሚሰሩ መናፍስት እንዳሉ ግን ነግራለሁ። የአጋንንት አሰራር የማርያም የሚካኤል የገብርኤል በሚባሉ ስዕሎች ውስጥ ፎቶዎች ውስጥ የሚሰራ የአጋንንት መንፈስ እንዳለ ግን እነግራለሁ። አሁን እቺ ቀይ የለበሰችውን እንያዝልህ እንመዝግብልህ ወይስ እቺን እንመዝግብልህ ነው? የቱ ይሻልሃል ብራዘር? ቀለም ምረጥ። እሺ የኢትዮጵያዋ እማሆይን አስመስላችሁ የሳላችኋት እቺኛዋን እስቲ ተመልከት።
እቺ ናት። ምንድነው? ቆይ አስረዱን እስቲ እናንተ። መቼ ያልሳላችሁት የለም። እቺኛዋ እንደውም አንገቷ ላይ ሁሉ ርክርካል እንደዚህ የተከረከረ ድንቡሽ ያለች ናት። እቺኛዋ ደግሞ ራሱ አይታል ህፃኑ አንገቱ ላይ ትላሉ። ደግሞ መላእክቱ ከዚህ ጋራ ብርድ ልብስ ነገር ይዘዋል። ብርድ ልብስ ነገር ይዘው ሊያለብሷት አይታ ተመልከት። ስንት አይነት ስዕል እንዳለ ተመልከት። ስንት ለየትኛው ነው የምትከራከረው? ፕሊዝ ሌት ሚ ነው የትኛው እንደሆነ እንኳን እወቀው። እስቲ እወቅ። ይሄ ይሻላል። ደግሞ ወጣ ብላለች። አንተ የዚህ ህፃኑ ጸጉር ራሱ እዚህ ጋር ወጣ ብላለች። ልቀይርልህ። እዚህ ጋር ደግሞ ወንድሜ መጨረሻ 3 ርክርክ ሆኗል። አንገቷ ላይ ሸንተረር አለ። ንገሩን የትኛዋ ናት የእናንተ ማርያም? ይቺ ስርዓት የጎደላት ልጅ ትናንት መጣ የእመቤታችን የቅድስት ድንግል ማርያምን የቅዱስ ገብርኤልን የቅዱሳን ስዕላትን ስትቀድ እንደዛ ስትዘባበትበት ስትጠፋ የተመለከታት እንዲሁ ከመሬት ተነስታ አይደለም። ወላጅ አባቷ ትዝታው ነው። እነ ቀለሜ ናቸው እንዲህ አድርገው ጠፍጥፈው የሰሯት። ትዝታውን መስላ እሱን አክላ እንድትወጣ አድርጓል። ይሄው እያየን ያለውም ይሄው ነው ማለት ነው። ስለዚህ በዚህ ልክ ነው ይቺ ልጅ ተነስታ ያደረገችው። ከጀርባዋ እነማን እንዳሉ መታወቅ መቻል አለበት። ትናንትና ትዝታው በሰላም በመውጣቱ ሳይጠየቅ በመውጣቱ ሕጉ ለቤተ ክርስቲያን እያገዛት ባለመሆኑ እንዲህ አይነት ልጅ እንዲወልዱ አድርጓቸዋል። ትዝታውን ወለዳት። ይቺ ልጅ ምንም ጥያቄ የለውም። ከኋላ ሆነው የደገፋት አይዞሽ አሏት እነሱ ናት። ይቅርታው የሚቀበሉት አይደለም። ወንድማችንን ብሩኬን ልንጠብቀው ከጎኑ ልንሆን ይገባል ማለት ነው። ሁልጊዜም ሕግ የሚሰራው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆችና ቤተክርስቲያኗ ላይ መሆኑ እጅግ በጣም ያሳዝነናል። እንዲህ ያለ ጉዳይ እስከ መቼ እንደሚቀጥል አላቅም። እንግዲህ ብሩኬን እንደ ጥፋተኛ አድርጎ ለመምታት የተሄደበት ርቀት እጅግ በጣም አሳዝኖናል ማለት ነው። ለዛሬ የነበረኝ ቪዲዮ ይህንን ይመስላል። ሰላም ለእናንተ ይሁን። ሰላም ቆዩ።